ሁላችንንም ገብተናል። ትላልቅ ሰዎችም አሉ። አዶና እየቀርባይ ነውና የቅርብሏት አንድ ላይ እንዲሆኑ ጥረት እያረግን ነው ያለችው ሳሪ። ስለዚህ አሁን ገና ጥረት ላይ ነው። ገና ነገሩ እንዲሳካ ሰው እየጣረ ስለሆነ ጂጂዬ አንድ ላይ ላርጎኑም ክሎሮክሱንም በረኪናውንም ደብለቅለቅ አርገሽ ለመጠጣት አንድ ላይ ለመታነቅ ግን ተረጋጊ ጂጂ። አሁን አይደለም ውዴ፣ ገና ነው ማሪ፣ ገና ነው። ደግሞ አሁን ሙተሽ ደግሞ ጾማችንን የሙስሊሙንም የክርስቲያኑንም ደግሞ በጾሙ ተዋረድ አልጾምኩም። ማሰሙም እንደ እናንተ ቆይ አማርኛ አይደል እንደማወራው ዛሬ ጾም የለኝም። ማፈር ያስበላችሁ ነገር ነው የምጾመው። ወላሂ ሳምቡሳውን ወላሂ ላዚም ሳምቡሳ በልቻለሁ። እዩት። እኔ አሁን ይኸውላችሁ በእኛ በሙስሊም ሴት ልጅ የሆነ ነገሯ እያለቀሰ ከሆነ አትጾምም። ለዛ እኔ አልጾምኩም። አሁን ትናንትናና ዛሬ ጾም የለኝም። አፈር ብሉ። ትናንትና ራሱ ይሄ ስብላለች እንትና ራሱ ይሄ ማነው ስሙ ቫይብሬተር የሚባለው ደንቆሮ ጃኒን ሲሰርባት ሙልጭ አድርጌ የሰደብኩት። እናቱ አልቀረኝ አባቱ አልቀረኝ ስድብ ባረኩት ማለት ነው። ለምን አባ ነው ጃኒን የምትነካት? ሴት አታከብርም። ታባርጉ ጉዶች ታቡን 10 ሺህ አስገቡኝ። አጥር በኋላ ነው የምገባው። ታባርጉ ማሮች ጎበዝ ታባርጉ። 10 ሺህ አስገቡኝ። ሴትዮ ሳትነሳ ከተነሳች ስራ ገባለሁ። ታባርጉልኝ። ጆካንም ሂጅበት። ጆካማ ተመለሰ እኮ ጆካ ተመልሷል። ጆካኒ ተናድጄ ነበር በሰዓቱ። ምክንያቱም ያዴላል ሳይድ ይዟል ምናምን ስትለኝ ሳይድ ሳሊዝ ሳይድ ይዟል ስትለኝ ተናድጄ ነው እንጂ እኔ ከጃኒ ችግር የለብኝም። ሀቅ ካለት ሀቋን ይዛ ተምጣ ብዬ እየጠበቅኳት እኔ ማን ለማንም ሳላዳላ። ከዛ እሷ ደግሞ አልመጣላ። ከዛ እንደውም የሆኒ ከድሃው በቃ ጆን ዳንኤልን ምናምን እያለው ነበረ። ስለዚህ አሁን ጆከር ዝም ብሏል። ሲጀመር እኔ ልጽፍለት ነበረ እህታችንና ታሳልፈ እንዲያሰጥ ምናምን ልለው ስል ከዛ እሱም ዝም አለ። ሲጀመር አንድ ቀን ብቻ ነው የሰደባት። 10 ሺህ አስገቡት። ታቡን ሴትዮዋ ሳትነሳ ጎበዝ። ስለዚህ ጂጂያ አሁን ጥረት ላይ ነው ያሉት። ኦልሬዲ ጥረት ላይ ናቸው። ከዛ በኋላ አዶናይና ጃኒ አንድ ላይ ሆነው ቀለበት ሲያረጉ ሲጋቡ ሮማንቲክ የሆነ ፍቅር ሲያስካሂዱ ጀልባ ላይ ሲፈልጉ በጠያራ ሲፈልጉ በጀልባ ሲፈልጉ ደግሞ በሄሊኮፕተር እንደፈለጉ ሲሆኑ ያኔ በረኪናውንም ክሎሮክሱንም ላርጎውንም አጠራቅመሽ አንድ ላይ ትጋቻለሽ ማሪ። እስከዛው ድረስ ተረጋጊ ጂጂዬ፣ ተረጋጊ ማሪ። አዎ ተረጋጊ ውዴ። መረጋጋት ነው ያለብሽ። ትተነተኝ የለ እንዴት ለኛ ለዛ መረጋጋት ነው ያለብሽ ወይዘሪት ጂጂ። አይኑ ፎሎነን ምናምን ግን እዚህ ላይ የሀሳብ ልዩነት አለን። ሲጀመር አንቺ ጆን ዳንኤልን አዶናይን ስለምታየው ብቻ ነው እንጂ እሷን ይሰደብሻል ለእሷ ብለሽ አይደለም። ሲቀጥል ደግሞ ቀለበት ጃኒ አዶናይ ሊያረጉ ነው ሰማሽ? እሱን እኮ ነው የምለው። እሱ ሰብታል እንዲ ጂጂ የምትሰርባት እንትናን ጃኒ። እንዴት ነው የሰው ልጅ ሰውን ደግፎ ምናምን። አሁን እኮ ትጣላላችሁ ረጅም ሰዓት ተዋውቃችሁ ምናምን እኮ ችግር የለውም። የዛሬ ሳምንት እሷን እየደገፈች እንዴ ዛሬ ተገልበጣ እሷን ትሰርባታለች። ጆን ዳንኤልን ጉድ ያወጣለሁ ስትይ እሱን ለመጣል እኔም ያንቺ ዶክሜንት አለኝ አላለቻትም? ስራን አረማሪንም ሴትዮ ልትነሳ ነው እንዴ? አውርቼ ጨረስኩ እኮ። አንቺ ደግሞ አውርቼ ጨረስኩኝ እኮ። አሁን ምኑን ነው ሪከርድ የምታደርጊው? ባርኩ ቤቱን ባርኩ። ወላይ መኒጋንም አይስክሬምም ልብም ስጡ። ታብታብ አድርጉ። ለፍላግመንቴ ነው ከእንትን እንዲያወጣኝ ከቢ5 ጫፍ ላይ ነኝ ያለሁት። አሁን ከቢ5 ከወረወረኝ 12 ነው የምገባው። ጂጂ ይኸውልሽ ጂጂ እሺ ልድገምልሽ። ጂጂ እንትና ቴንኪዩ ማይኔ ማራራ የለሽም። ተይው ወይ ታግንተሽ ነው? ተይው ወይ ማሪ። ታብታብ አድርጉ። ታብታቡን 10 ሺህ አስገቡኝ። እኔ እያልኩ የነበረው ለህዝባችን ድምፅ ሆኑ እንሆን። አንድ አማራ አንተ ሳትሆን ማፋለህ አይደለ? እኔ እያልኩ ያለሁት ማሪ፣ እኔ እያልኩ ያለሁት ጂጂ ጃኒን ደግፋ አዶናይን ስትሳደብ ነበር ማለት ነው። ልጄና ተወዳታለሁኝ የኔም ሙጥቅና ልጄ እኔ ትልቅዬ ልጅ ምና ጆከር ሲጀመር ባለጌ። አይ ወንድሜንማ አሰርቢው ሚውት አድርጊያት። ወንድሜንማ በቤት ያሰርቢው ቅንቅና ምን አባሽ ነው የምትሰርቢው? የሀሳብ ልዩነት እኮ ያለ ነው። ሲጀመር እሱ ትናንትና ተቀይሯል። ውጭ የሮመዳን ይለፍ
ከዛ ጂጂ ለእንትና ለጃኒ እንትን ያለች መስላ ለጃኒ ያገዘች መስላ ናውጣ አንተ እንደ አማራ የምትባል ይሽል ይባል። አዎ ማሪ ለዛ ወሬን እኮ በታንተ ነው። ይሄ ግብ ነገ ነው የምጾመው። ታንቀው ሊሞቱ ነው እንዴ እነዚህ ሰዎች? ነገ ነው የምጾመው። ምን አባታችሁ ነው የምታለቃቀሱት? ምንድነው እኮ ማሪ ዲ ይተግማማ ፖለቲካቸው ደግሞ ጉድ እኮ ነው። ነፍጠኛ ረመዳን አወር ብሎ አፈር ያስበላችሁ እና ከዛ ምን አለች መሰለሽ ማሪ ላንቺ እኮ እያወራሁኝ ሳልጨርስ ይኸው ሀሳቤን በታተኑት እራሱ አሁን ለሪከርድ የማይመች ለምን አይመች ማሪ እንዴት ላውራድሽ? ቆይ አሁን ላውራድሽ ውዴ ኮመንት አላይም እንደዚህ እያልኩ ላውራድሽ ውዴ። አይወልሽ ጂጂ የምትለው ልጄና ተወዳታለሁ አከብራታለሁኝ ስትነካ ያመኛል ብላ ኢቭን ጆን ዳንኤልም ሳይቀር መሳደብ ጀምራ ነበር ለጃኒ ብላ ማለት ነው። አዶናይንማ ተውቅጥቅጥ ነው ያደረገችው። ታብታብ አድርጎ 10 ሺህ አስገቡኝ። አዶናይንማ ተውቅጥቅጥ ነው ያደረገችው ማለት ነው። ከዛ አዶናይን በግል ደረጃ ስለምጠላው በግለሰብ ደረጃ አዶናይን የአዶናይ ጥላቻ ስላለባት ስለምጠላው ምናምን እንጂ የምሬ ጃኒ ነገር አሳስቧት መነካቷ እንደ ሴት አሳስቧት እንደ ልጇ ስለምታያት ምናምን አይደለም። ገባሽ? ከዛ ዛሬ ላይ እንትና ሳሪያል አበሻ ከዚህ በፊት ሰርፕራይዝ ሊያረጋት ቀለበት ሊያረጉ እያወራን ነበር። አሁን ላይ ግን ይሄ ነገር ከተፈጠረ በኋላ ነገሩ ቆሟል። የምርም ቅር ተባብለዋል ውሸታቸውን። አሁን አንዳንዶቹ አይታችኋቸው ከሆነ አንዳንድ ቦታ አውቀው ነው ድራማ ነው አልተጣሉም ምንም አላላትም ምናምን ብለዋል። እንደዛ ሳይሆን የምር ቅሬታ አለ። እንደውም ቀለበት ሊያረግላት ከኔ ጋር እንትን እያወራ ነበረ። ግን ይሄ ነገር ሲፈጠር ነገሩ ቆመ እና ከብዙ ሰዎች ጋር ሆኜ አሁን ነገሩ እንዲስተካከልና ይቅር እንዲላት ቀለበትም ስለሚያደርግላት ሰሞኑን ነገሩ እንዲስተካከል እየጣርን ነው። ስለዚህ ሰሞኑን ነገ ወይ ከነገ ወዲያ ሰርፕራይዝ ሊኖራችሁ ይችላል ምናምን ስትል ወይዘሪት ጂጂ ተቃጠለኝ። በረኪና ልጠጣ ምንም አልቀራትም። አንቺ ነሽ፣ አንቺ ሸርሙጣ ነሽ፣ አንቺ እንደዚህ ነሽ፣ ማስረጃ አለኝ ጆን ዳንኤልን አሳልፌ እሰጣለሁ ስትይ ጆን ዳንኤልን መረጃ አወጣለሁ እያልሽ የሆነ ነገር ይዘሽ ስታስፈራሪው እኔም ጋር ያንቺ ዶክሜንት አለ እከሰዋለሁ ብለሻል ሞክሪ እኔም ጋር ዶክሜንት ሻለ ምናምን እያለ ጭራሽ ጃኒን ታስፈራራታለች ማለት ነው። ጂጂ ጃኒን ታስፈራራታለች። አንደኛ እቺ ጂጂ የምትባለው ሴት ልጅ አላት። ከሴት ልጅ አልፋ ታፕታፕ አርጉ ሊማሮች 10 ሺህ አስገቡኝ። ከሴት ልጅ አልፋ ደግሞ ራሷ ሴት ልጇ ሳምሪ ሴት ልጅ ወልዳለች። አስቡት። ገባችሁ? ለዛ እንዴት ነው ሴት ልጅ ቆምላታለሁ አለች መጀመሪያ። ከዛ ቆማም ይሁን ቀርታም ይሁን አላቅላትም። ከዛ ውሸቷን ነው መረጃ አይኖ እንዴት ነው አሁን? እና ታዲያ አሁን ሰው መረጃ አለኝ ምናምን ብሎ ሰውን የሚያስፈራራው የዶክሜንት ምናምን ያለችው በይዘው መረጃ ምናምን አይደለም ዶክሜንት ነው ያለችው። አንቺን ጆን ዳንኤልን ስታስፈራሪ እኔም ያንቺ ዶክሜንት አለኝ ምናምን ያለችው። ለያ ማለት ጃኒ ሙሟን ቀርጻ ለጂጂ ትልካለች እንዴ? ማናት ምንድና ጂጂ ሴት እኮ ናት። ሴት ሆና ጃኒ ለሴት እንዴት ብላ ነው ሙሙ የምትልከው? አስባችሁታል? የማይመስል ነገር። ለዛ ፖለቲከኛ ናድሮም ከዛ ምን ትላለች? አዶናይን ደግሞ ምን ትላለች? ከዚህ በፊት በፖሊስ ነው ታጅቦ የሚዞረው፣ በመከላከያ ነው ታጅቦ የሚዞረው፣ በፌዴራል ነው ታጅቦ የሚዞረው። የህግ አካላቶችን በሙሉ እሱ ነው የሚያዘው። ይሄ ልጅ ሀገር መግዛት ጀመረ እንዴ? ስልጣናችንን ሊወስድብን ነው፣ ቀስ ቀስ እያለ ሊገለብጠን ነው ምናምን ብላ ሙልጭ አርጋ ሰደበችው። በጥቅሉ ምንድን ነው ልላቸው የፈለግኩት ጂጂ ከአዶናይ ጋር ችግር አለባት። ገባችሁ? የግል ጸዋን ግን በጃኒ አስታካ አዶናይን ተሰርበዋለች። ገባችሁ? አዶናይን ተሰርበዋለች። የግል ጥላቻ ስላለባት ብቻ ማለት ነው። የግል ነገር 10 ሺህ አስገቡ ታቡን ማሮች እንትን እንዳይቆራረጥ የግል ጥላቻ ስላለባት ብቻ ማለት ነው። ዛሬ ላይ ደግሞ ቀለበት ሊያረጉ ነው፣ አንድ ላይ ሊሆኑ ነው፣ ሊታረቁ ነው ምናምን ሲባል ታንቃ ልትሞት ተናዲያ ስሙን ልጭ አርጋ ስትሰርባት ዋለች ጃኒን ማለት ነው። መጀመሪያም የቆምሽላት
አዶናይን ለማጥቃት ብቻ አዶናይን ለመጣል ብቻ ነው እንጂ የምርም ለጃኒ ያግዝሽ አልነበረም ማለት ነው። እንደዛ ቢሆን ኑሮ የእሷ ደስታ ቢሆን የሚያስደስትሽ የእሷ መመለስ ሚዲያ ላይ የእሷ ብቻ በሷ ነገር ቢሆን ኑሮ እሱን የሰደብሽው እንደኛ ዛሬ ላይ ደግሞ ሊታረቁ ነው ስትባይ ምን አይነት ቃላት ነው? አውዝ ቢላሂ ምን ሸጣው ጂጂ የምር ጃኒን አግዘሽ ቢሆን ኑሮ ዛሬ ደግሞ ደስታዋ ያስደስትሽ ነበር። ደስ ሲላት ልትደሰችው ይገባ ነበር። ምክንያቱም ያገዝሽለት ሰው ሚዲያ ላይ እንዳጠፊ ነይቶለ ተጫዋች አለንልሽ ብለሽ ቢሆን ኑሮ እኔ እኮ እንትናን አዶናይን የሰደብኩት የግለሰብ ጸብ ኑሮብኝ እኮ አይደለም። እኛ ያን ያክል አልሰደብኩትም። ያው ተቃውሞዬን ነው ያቀረብኩት። ግን አንተ ከክብ እያለሁ መሰለኝ እዛ 140 ሺህ ሰው ነው ምናምን አይቶታል ሳሊም ቤት እና ብዙ ሰዎችም ፖስተውታል። ሲጀምር ያን ሪከርድ ላይ ሳስበው አንተ ከክብ እያለሁኝ መሰለኝ። ብቻ ያንም ሁሉም የተናገርኩትኝ ለምንድን ነው ጃኒ የክፉ ጊዜ ከጎኗ ቆማ የለ እንዴ? ዛሬ እንዴት ነው ከጎኗ የማትቆመው? ምክንያቱም አንተ ሰው ሲያገልግ ሰው ሲያረቅቅ ምን ሲሉክ ሰው ሲሰርብክ አብራክ ነበረች ሳትጸየፍክ ያለ ምንም እንትን አብራህ ነበረች ምናምን ያልኩት እንጂ አልሰደብኩትም። ገባችሁ? ለዛ አሁን የምለው ምንድን ነው የምር ቢሆን የቆምሽላት ማለት ነው። ቴንኪዩ ሳልዬ። የምር ቢሆን የቆምሽላት የእሷ መነካት አሳስቦች ቢሆን ጂጂ ዛሬ የእሷ ደስታ ሊያስደስትሽ ነው የሚገባው። አዶናይ ጋር መሆናቸው ሊጋቡ መሆናቸው ቀለበት ሊያረጉ መሆናቸው ሊያስደስትሽ ነው እንጂ የሚገባው ሊያስከፋሽ አይገባም ነበር። አንቺ ግን የግል ጥላቻ ስላለብሽ አዶናይን ስለምጠየው ብቻ ነው በሷ አስታከሽ ስትሰርቢው የነበረው አዶናይን ማለት ነው። ዛሬ ደግሞ አንድ ላይ ሆኑ ስትባይ ተገልብጠሽ ስድብ። እኛ እኮ የሰደብነው አንድ ላይ ሆኑ አብረሃቱን ከጎኗ ቆም አበረታታት የከፉ ጊዜዋን እንድትወጣ አብረሃቱን ብለን የሰደብነው። አንቺ ደግሞ በግል ስለምጠየው ነው። ይሄ ቢሆን ጥያቄሽ ዛሬ ላይ አብረው ሲሆኑ ደስ ይልሽ ነበር። የእሷ ደስታ ያስደስትሽ ነበር። ገባሽ? ለዛ የምነግርሽ ነገር በአንድ ላይ በረኪናውንም ክሎሮክሱንም ላርጎውንም በጥበጥ አርገሽ ለመጋት ማሪ። አሁን ገናም እንትን ላይ ስለሆኑ ያሉት እነሳሪ ዝግጅት ላይ ስለሆኑ ያሉት ሰርፕራይዝ ስንደረግ ምናምን አንድ ላይ በጥበጥ አርገሽ ትጋቸዋለሽ ማሪ። በረኪናውንም ክሎሮክሱንም ላርጎውንም አንድ ላይ ይደርሳል። አሁን ግን አሁን ሞተሽ ላርጎና ክሎሮክስና በረኪና ጠጥተሽ ጾማችንን እንዲያታበላሽብን ማሪ ጂጂዬ። ይሄን የምነግርሽ በኋላ አንድ ላይ ሰብሰብ አርገሽ ትጠጫዋለሽ ማሪ። ችግር የለውም ጂጂዬ፣ ትጠጫዋለሽ ላርጎ